በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ ሀበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። ወላዲተ አምላክ እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ንሴብሐኪ መስቀለ መድኅን ንሴብሐከ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ደናግል መነኮሳት በበክብርክሙ በበህቢያቲክሙ ንሴብሐክሙ ለዓለመ ዓለም። ፍጹም በሆነው በመድኃኔ ዓለም ፍጹም ፍቅር እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያው የጾም ወቅት ነው። ፍልሰታ በልጅነታችንም እያስቀደስን እየቆረብን መቼም በፍልሰታ ልዩ ትዝታ የሌለው ይገኛል ማለት የተዋህዶ ልጅ ይከብዳል እና በዚች በተባረከችና በተቀደሰች ጊዜ እኛም ደግሞ የተሰጠንን የጸሎት ትእዛዝ እየፈጸምን ለሀገራችን ሰላም ለሕዝባችን ፍቅርን እንዲያድልልን አጥብቀን እየለመንን እግዚአብሔርን እናቱን ወላዲተ አምላክን እየጠየቅን ጾማችንን እንጾማለን ማለት ነው። በዚህ ጾም እግዚአብሔር አምላክ ለእኛ ያሰበውን ጥያቄያችንንም የሚመልስበት ያድርግልን። ሌላው ዛሬ ቅድስት ሥላሴ የሚታሰቡበት ዕለት ነው። እንድንነጋገርበትም የታሰበው ዋናው ነጥብ ነገረ ስነ ፍጥረትን ሥላሴ እንዴት ፈጠሩ? ሥላሴ ፍጥረታትን ሲፈጥሩ ምን አስፈልጓቸው ነው የሚለውን አጠር አድርገን እንነጋገራለን። ቅድስት ሥላሴ በአንድነት በሶስትነት ሳሉ አንድነታቸው ሶስትነታቸውን ሳይጠቀልለው ሶስትነታቸው አንድነታቸውን ሳይከፍለው በአንድነት በሶስትነት ሲሰለሱ ሲቀደሱ ሲመሰገኑ ይኖሩ ነበር። ያው ሥላሴ ፍጥረታት ከመፈጠራቸው አስቀድሞ ማን ያመሰግናቸው ነበር ብለን ብንጠይቅ ባህሪያቸው ያመሰግናቸዋል። ባህሪያቸው ያመሰግናቸዋል። ኋላ ግን ዓለምን እንፍጠር ብለው አሰቡ። አስበውም አልቀሩም። ካለመኖር ወደ መኖር ዓለምን አመጧት። እምአበ አልቦ ሀበቦ ይባላል። ይህ ማለት ካለመኖር ወደ መኖር ዓለምን አመጡት፣ ዓለምን ፈጠሩት ማለት ነው። መዝሙረኛው ዳዊት ይህንን ሲገልጽ በመዝሙረ ዳዊት 148ኛው ምዕራፍ ላይ ከ5 እስከ 6 ባለው ስንመለከት እንዲህ ይላል። እርሱ ብሎአልና ሆኑም፣ እርሱ አዟልና ተፈጠሩ ይለናል። እግዚአብሔር አምላካችን ቅድስት ሥላሴ እነርሱ ብለው ተፈጥረዋል፣ እነርሱም ደግሞ አዘው ሆነዋልና ማለት ነው። ይህን ዓለም መፍጠራቸው
ጉዳይ ኖሯቸው ነው ወይም ደግሞ ጉዳያቸውን እንዲሞላላቸው አስበው ነው? መቼም ቅድስት ሥላሴ ዓለምን ሲፈጥሩ ጉዳይ ኖሮባቸው ለዛ ጉዳያቸው ማሟያ እንዲሆን አይደለም ይሄን የፈጠሩት። ጌትነታቸው፣ ደግነታቸው፣ ባለጸግነታቸው ይታወቅ ዘንድ ነው እንጂ ይላል በትንቢተ ኢሳይያስ ምዕራፍ 40 ከ28 እስከ 31 የሥላሴ ባህሪ የማይራብ የማይጠማ የማይደክም ነው ይለናል። የሥላሴ ባህሪያቸው የማይራብ የማይጠማ የማይደክም ነው በማለት ያስቀምጥልናል። የሰው ባህሪ ግን የሚራብ ነው። መቼም ሁላችንም የዚህ ባህሪ ተካፋይ ስለሆንን እንራባለን፣ እንጠማለን፣ እንደክማለን። ለሥላሴ ግን እንደዛ አይደለም። የሥላሴ ባህሪ የማይራብ የማይጠማ የማይደክም ነው ማለት ነው። ይህንንም በትንቢተ ኢሳይያስ እንደተገለጸው ማለት ነው። የሰው ልጅ ልሰወር ቢል መጋረጃ መሰወሪያ ቦታ ያስፈልገዋል። ለሥላሴ ግን ባህሪያቸው ይሰውራቸዋል። መሰወር በፈለጉ ጊዜ ባህሪያቸው ይሰውራቸዋል። ገናንነት ባንተ የተሰወረ ነው ይላል በቅዳሴ ቅዱስ ዮሐንስ ወልደ ነጎድጓድ ላይ ገናንነት ባንተ የተሰወረ ነው፣ ኃይልህም ባንተ የተሰወረ ነው። አንተ ራስህን በራስህ ጋረድክ፣ አንተ ራስህን በራስህ ሰወርክ ይለናል። ሥላሴ አምላካችን ራሳቸውን በራሳቸው የሚጋርዱ ራሳቸውን ደግሞ በራሳቸው የሚገልጡ ናቸውና ማለት ነው። የተሰወርክ ሳለ ግልጽ ነህ፣ ለወዳጆች ትገለጻለህ። ለቅዱሳን እግዚአብሔር በወደደና በፈቀደ መልኩ ተገልጦላቸዋል። በወደደና በፈቀደ መልኩ ለነ ቅዱስ ሙሴ ለነ ቅዱስ አብርሃም ተገልጦላቸዋል። ሰው ግን ልገለጽ ቢል ብርሃን መብራት ይፈልጋል። የሰው ልጅ መገለጥ ቢፈልግ ብርሃንና መብራት ይፈልጋል። ለሥላሴ ግን እንገለጽ ያሉ እንደሆነ ብርሃንና መብራት አያስፈልጋቸውም። የገዛ ባህሪያቸው ይገልጻቸዋል። ሰው በሕይወቱ ሞት በመንግስቱም ደግሞ እልፈት አለበት። የሰው ልጅ ይኖራል፣ ከዛ በኋላ ያልፋል። ለሥላሴ ግን በሕይወታቸው ሞት በመንግስታቸው ደግሞ እልፈት የለባቸውም። መዝሙረኛው ዳዊት ይህንን እንዲህ በማለት ይገልጸዋል። በመዝሙረ ዳዊት መዝሙር 144 ከ13 እስከ 14 ስንመለከተው መንግስት የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው በማለት ይገልጽልናል። መንግስት
የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው በማለት ሥላሴ ዘላለማዊ አምላክ እንደሆኑ ይገልጽልናል። በሉቃስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ ለመንግስትህም ፍጻሜ የለውም፣ መጨረሻ ከእስከ የሚባል አይደለም ይለናል። ዘላለም ጸንታ የምትኖር መንግስት ያላቸው ይላል ትምህርተ ዕቡዓት ላይ እንደተገለጸው ማለት ነው። ሥላሴ ጉዳይ የለባቸውም ካሉ ይህን ዓለም ስለምን ፈጠሩ ያሉ እንደሆነ ፍጡር ፈጣሪውን ያውቅ ዘንድ የሰው ልጅ እና መላእክት እግዚአብሔርን ለማመስገን ተፈጥረዋል። ይህን ዓለም ለምን ፈጠሩት ቢባል ግን ፍጡራን በሙሉ ፈጣሪያቸውን ምን ይሉ ዘንድ ያውቁ ዘንድ ፈጣሪያቸውን ያውቁ ዘንድ ረቡና ጥቅሙ ነውና ማለት ነው። ስለዚህ ይህንን ዓለም ፈጠሩ። ፈጣሪያቸውን ቢያውቁ የሚጠቀሙት ሰውና መላእክት ናቸው። ፈጣሪያችንን በማወቃችን የምንጠቀመው የሰው ልጆችና መላእክት ናቸው ማለት ነው። ሌላው ፍጥረታትስ ስለምን ተፈጠሩ ቢባል ሌላው ፍጥረት የተፈጠሩት ልንጠቀምባቸው፣ ልንመገባቸው፣ ልንበላ ልንጠጣ እንዲሁም ደግሞ ልንማርበት ፍጥረታት ተፈጥረዋል ማለት ነው። ለምሳሌ ያህል ልንበላ ልንጠጣ ስንል እጽዋቱን አዝርቱን እንድንመገባቸው አይደል እንዴ? እንድንመገባቸው ተፈጥረዋል። መላእክት ደግሞ የተፈጠሩት አንድ ፈጣሪያቸውን እንዲያውቁ፣ ሌላው ደግሞ እግዚአብሔርን እያመሰገኑ ምስጋናው ምግብ ሆኖላቸው እንዲኖሩ ተፈጥረዋል ማለት ነው። ሰለስቱ ደቂቅም መዝሙረ ሰለስቱ ደቂቅ ምዕራፍ 1 ላይ እግዚአብሔር የፈጠራቸው ፍጥረታት ሁሉ እግዚአብሔርን ምን ይሉታል? ያመሰግኑታል በማለት ገልጸውታል ማለት ነው። ፍጥረታት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ከፍ ከፍም ያለ ነው ይላል። እኛ የምንበላቸውና የምንጠጣቸው ምንና ምን ናቸው? የምንሰራባቸውስ ካልን አዝርዕት አትክልቱን፣ ማሩን፣ ወተቱን እንበላዋለን፣ እንጠጣዋለን። በሬውን፣ በጉን ወዘተ አርደን እንበላዋለን። ፈረሱን፣ በቅሎውን እንቀመጥበታለን። እጽዋቱን ሰረገላ ድልድይ አድርገን ባህር እንዳንጠልቅ ከገደል እንዳንወድቅ እንሻገርባቸዋለን። የምንማርባቸው ምንና ምን ናቸው ቢሉ ፀሐይና የእሳት የውሃ አንድነትና ሶስትነታቸውን ይገልጻሉና ፀሐይን የሥላሴን አንድነትና ሶስትነትን እንድናውቅ ተፈጥረዋል። አንድነትና ሶስትነታቸውን እንድንረዳ እሳትም እንደዚሁ ውሃም እንደዚሁ ተፈጥረዋል። ለምሳሌ ፀሐይን ስንመለከት ክበቧን እንመለከታለን፣ ብርሃኗንና ሙቀቷን
እንመለከታለን። ብርሃኗን፣ ሙቀቷን፣ ክበባን አይተን ሶስትነት ሲኖራት ሶስት ፀሐይ ግን እንላለን እንዴ? አንድ ፀሐይ እንላለን። አንድነታቸውንና ሶስትነታቸውን በዚህ እንማርበታለን ማለት ነው። እነዚህ የተፈጠሩት ፍጥረታት ሁሉ እግዚአብሔርን እንድናመሰግንበት፣ እግዚአብሔርን እንድናከብርበት፣ በኋላም ደግሞ ወደ ተዘጋጀልን ርስት መንግስተ ሰማያት እንድንወርስበት፣ ፈጣሪያችንን እንድናውቅበት እንጠቀማለን ማለት ነው። ከተፈጠሩት ፍጥረታት የሰውን ፈቃድ የማይፈጽም የለም። አዳም ከተፈጠረ በኋላ በገነት መካከል ሲኖር እንስሳት፣ እጽዋቱ ሁሉ ለእርሱ ይገዙለት ነበር። የተፈጠሩ ፍጥረታት ሁሉ የሰው ልጅን ፈቃድ የማይፈጽም ፈጽሞ የለም። ይህንን የተናገረው የመነኮሳት መጽሐፍ የሆነው አረጋዊ መንፈሳዊ ላይ በዚህ መልኩ ገልጾታል። ከተፈጠሩ ፍጥረታት የሰውን ፈቃድ የማይፈጽም የለም፣ ከፍጥረታት ማለት ነው። እግዚአብሔር ሕልውናውን ልናውቅ ከወደድን መምህርና ምስክር ሆኖ እግዚአብሔርን ወደ ማወቅ የሚመራን ስነ ፍጥረት አለልህ ይላል ማር ይስሐቅ ምዕራፍ 1 አንቀጽ 2 ላይ እንደተጠቀሰው። እንደሚታወቀው 3 መጽሐፍ አሉ በመጽሐፈ መነኮሳት፣ አረጋዊ መንፈሳዊ፣ ፊልክስዮስ እና ማር ይስሐቅ ናቸው። አሁን የገለጽነውን ቃል የተናገረው በማር ይስሐቅ ላይ ነው ማለት ነው። እግዚአብሔር ሕልውናውን ልናውቅ ከወደድክ መምህርና ምስክር ሆኖ እግዚአብሔርን ወደ ማወቅ የሚመራ ስነ ፍጥረት አለልህ ይላል። እንዴት እንደተፈጠርን፣ እንዴት አልቆ እንደሰራን፣ እንዴት ደግሞ በምስጋና መኖር እንዳለብን ያስተምረናል ማለት ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል ይላል ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 1 ከ2:21 ላይ እንደተጠቀሰው የማይታየው ባህሪ፣ አሁን የእግዚአብሔር የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል ይላል። ይህም በስነ ፍጥረቱ እግዚአብሔርን ማወቅ እንደምንችል፣ እግዚአብሔር በፍጥረቱ ለፍጥረቱ ትምህርት ይሰጣል። ፍጥረቱ ነን እኛ አይደለ? እና ፍጥረቱን ደግሞ አምጥቶ ትምህርት እንድናገኝ በኋላም ደግሞ እነዚህ ሁሉ ነገሮችን አድርገን የክብሩ ወራሽ የስሙ ቀዳሽ እንድንሆን ያደርገናል ማለት ነው። እርሱ በሰማይ ያሉ መላእክትን ይላል መጽሐፈ ሄኖክ ላይ ቅዱስ ሄኖክ ሲገልጽ በምዕራፍ 17 ከ16 እስከ 18 ያለውን ደግሞ እንዲህ እያለ ይገልጻል። እርሱ በሰማይ ያለ መላእክትን በሕልውና ያሉ ቅዱሳንን ሁሉ ይጠራሉ፣ አመስግኑኝም ይላል። የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፍኒን ዕውቀት ያላቸው መላእክትም ሁሉ ሥላሴ የፈጠራቸው መላእክት ሁሉ ያመሰግኑታል ይላል። እነዚህ የተጠሩ ኪሩቤልና ሱራፌል እንዲሁም ደግሞ ግርማ ሞገስ ያላቸው በፊቱ የሚቆሙ 7ቱ ሊቃነ መላእክት፣ 12ቱ ሊቃነ መላእክት እንዲሁም ደግሞ መላእክቱ ሁሉ እግዚአብሔርን ምን ይሉታል? ያመሰግኑታል። ሥላሴ የፈጠራቸው መላእክት ሁሉ ያመሰግኑታል በማለት ቅዱስ ሄኖክ ይገልጽልናል ማለት ነው። መዝሙረኛው ዳዊትም ሲናገር እስትንፋስ ያለ ሁሉ እግዚአብሔርን ምን ይበል ይላል? ያመስግን እያለ እግዚአብሔር መመስገን የሚገባው አምላክ የፈጠረንም
እርሱን እንድናመሰግን መሆኑን ይገልጽልናል። እናም ይህንን አውቀን በስነ ፍጥረት ተምረን እግዚአብሔርን ለማመስገን እንድንችል ስነ ፍጥረትን ልንማርባቸው ይገባናል ማለት ነው። እያንዳንዳችን ዛሬ እግዚአብሔር ለኛ ሊያስተላልፍ የፈለገው ነገር የተፈጠርንበት ዋናው ዓላማ የተፈጠርንበት በዚህ ምድር እንድንመላለስ የሆነበት ዋናው ዓላማ እግዚአብሔርን እያመሰገንን ስራችንን በአግባቡ እየሰራን ቅንነትን ገንዘብ አድርገን እንድንኖርና የስሙ ቀዳሽ የክብሩ ወራሽ እንድንሆን ያስፈልጋል ማለት። እያንዳንዱ የሰውን ተፈጥሯችንን በምንመለከትበት ጊዜ በጣም የሚያስገርሙ አይን ማየት እንዲችል ማድረግ ቀላል ነገር አይደለም። በአይናችን እንድናይ፣ በጆሮአችን ደግሞ እንድንሰማ፣ በአንደበታችን ደግሞ እንድንናገር እንድናመሰግንበትም የፈቀደ እግዚአብሔር አምላክ ቅድስት ሥላሴ ናቸው ማለት። ስለዚህ ይህንን አውቀን የተፈጠርንበትን ዓላማ ተረድተን ከፍጥረታት ደግሞ ጥልቅ የሆነውን ዕውቀት ተምረን እግዚአብሔር አምላክን እንድናመሰግንበት ለምሳሌ የሥላሴን አኗኗራቸውን በአንደበታችን እንዲሁ እንግለጠው ቢባል ለኛ የሚከብድ ነው ማለት ነው። የሚከብደንን ነገር በስነ ፍጥረት ግን ቀለል ብሎን ምን ማለት እንደሆነ በሚገባን በመጠናችን እንማራለን ማለት ነው። ሌላው ሕልውና ሥላሴን ፈጽመን መመርመር እንደሌለብን ይነግረናል። ሕልውና ሥላሴ መመርመር እንደሌለብን ተነግሮናል ማለት ነው። እኛ የተፈጠርንበትን ዓላማ መፈጸም በጭንቅላታችን መጠን በእኛ መጠን ያለውን መርምረን እግዚአብሔርን ማመስገን፣ በስነ ፍጥረቱ ተምረን ደግሞ እግዚአብሔር ያዘጋጀልንን ርስት መንግሥተ ሰማያትን ልንወርስ ይገባናል። ለኛ የተሰጠን ምንድነው ማለት ነው? ይሄ ሕይወት ነው ማለት ነው። ዛሬ እግዚአብሔር ይህንን አስተምሮናል። የሰማነውን እንግዲህ እንድናተርፍበት በስነ ፍጥረት ተምረን እግዚአብሔርን እንድናመሰግንበት እግዚአብሔር ይፍቀድልን። የእግዚአብሔር ቸርነት የመብርሃን የወላዲት አምላክ ምልጃ ጸሎቷ አይለየን። ይማረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን ዘኢትዮጵያ